ሰበር ዜና ጋይስ እንግዲህ የብሩኖ ጊማሬሽ አሰልቺ የነበረው የዝውውር ሂደት እንግዲህ ዴቪድ ኦርንስቴን እንደተለመደው እንደዘገበው ከሆነ ወደ መጠናቀቁ ደረጃ ደርሷል። ኒውካስል እና አርሰናል ወደ መጨረሻው ስቴጅ ላይ ደርሷል። ብሩኖ ጊማሬሽ የሜዲካል ቀኑን መች እንደሚያደርግ ብቻ ነው ግሪን ላይት እየተጠባበቀ ያለው ከኒውካስል። ኦሬዲ የ28 ዓመቱ ጨራቁ ሚድፊልደር ጎስት እንዳለው ብቸኛው ብሩኖ ወደ ክለባችን እንግዲህ ሊቀላቀለን ነው እንግዲህ ጋይስ። ከዛ ቀጣይ የትኛው ብራዚላዊ ነው የሚመጣው ነው? ጣናነሽ ደረሰች፣ ጣናነሽ ገባች ይላል አባቴ። ጊማሬሽ ሂር ዊ ጎ ተባለ እንግዲህ። ወያላው ሲጀመር ይህን ዝውውር ያዘገየው የሐምሌን ወር ደሞዝ ላለመክፈል ነው። እውነት ውሸት አንወሻሽ። ወያላ እንተዋወቃለን ሲጀመር። አሁን ኦማር ቤራጋ ምን አለበት እንደዚህ ኮኔን ተጫዋች አንተ ብትጨርሰው ምን አለበት? አሁን እሺ ወያላ መጣ ቴሌማንስን ግን በቃ እንዳትሰድበው እሺ። ጉማሬሽ ይችላል፣ አምነናል፣ ይችላል። በቃ እንደው ወያላ ተፋጣኝ ተወድ እንኳን ደስ አለ። በቃ ተፋጣኝ ነው። ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ። ዘገነርስ እሳት ለብሰው እሳት ጎርሰው ነው የሚመጡት። በቀጣዩ ድራመት አርሰናልን ማን ነው የሚቋቋመው? ከባድ ነው። ለማንኛውም እንደዚህ አይነት ፈጣንና ታማኝነት ያላቸው የዝውውር ዜናዎች እንዲደርሷችሁ ፎሎ ማድረጋችሁን አትርሱ። እሺ አርቴታ ማንም ሰው መሀል ላይ ኳስ እንዳይነካ እያልከን ነው? ምን እያልከን ነው? ምን እያልከን ነው ብሏል እንዴ? ያን የመሰለ መሀል ላይ ገና ብሩኖ ጊማሬሽን ጨምረህ፣ ይሄ መርዶ ነው፣ ለሁሉም ቲም መርዶ ነው። ይኸው ዴቪድ ኦርንስቴን ነው አሁን ከ40 ምናምን ደቂቃ በፊት ብሩኖ ጊማሬሽ ሜዲካል ብቻ ነው የቀረው አለ። ይሄ ልጅ ዲፌንሲቭሊም ሲጫወት አሪፍ ነው። ቡድኑ አታክ ሲያደርግም ኳስ ሲይዝ በጣም አሪፍ ነው። አሪፍ ግዢ ነው ይሄ። መሸምጠጥ የማይቻል ቆንጆ ግዢ ነው። እንግዲህ እስቲ እናያለን። ፕሮባብሊ አሁን አስቡት አርሰናል መሀል ላይ ባለው ተጫዋች ይሄን ልጅ ጨምሮ በተለይ አታኪንግ ሚድፊልደሮች ምን አይነት ነፃነት እንደሚያገኙ አስባችሁታል? በዚህ ልጅ ፋይናሊ ብሩኖና አርሰናል ተስማምተዋል። ወሳኙን ብሩኖ የፕሪሚየር ሊግ ሻምፒዮን ወደ ሆነው ክለባችን ይዘነው መተናል ማለት ነው። ትክክለኛው ብሩኖ ለኛ የሚጫወት ይሆናል። ሚድፊልዳችንን አዘቡት። ራይስ እና ብሩኖ አንድ ላይ ሆነው ከዛ ኦዴጋርድ ከዛ ኤዜ ሊሰለፉ ይችላሉ። ኢታን ዋኔሪ ራሱ ሊሰለፉ ይችላሉ። ያለ ምንም ኮሽታ ሚድፊልዳችን በቃ ሰላማዊ ይሆናል ማለት ነው እና ኦሬዲ ለመፈረም ጫፍ ደርሰዋል ነው የተባለው። እስካሁን አላለቀም፣ ግን ዛሬ ማታ እስከ ነገ ጠዋት ድረስ ሂርዊጎ እንጠብቃለን። ዲላቸው ውድቅ ሲደረግ ነበረ፣ ከዛ ሲቀጡ ነበር፣ ውድቅ ሲደረግ ነበር ምናምን ነገር በጣም አሰልቺ ሆኖ ነበር። አሁን ግን የጨረስን ይመስለኛል። ትኩረታችንን ወደ ቪኒሺየስ እናደርጋለን ማለት ነው። ይመቻል። ጣናነሽ ገባች። እንኳን ደስ አላችሁ። ብሩኖ ጊማሬሽን ለማሳመን እኮ እንዲሁ አንድ ድንግል ሴትን ማሳመን ይቀላል። የምሬን ነው። ስንት መከራ ማርያምን። ኧረ በቅዱስ ሚካኤል እንኳን በሰላም መጣኸኝ ነበር። ገባ በቃ እናቴን ብር አንዱ በጣም ቋጥረን ነበር፣ አልተሳካም። አንደኛው ፍሬ ፈርጧል። ገባ በቃ ገብቷል። እንኳን ደስ አላችሁ ገነርስ። ብዙዎች የሁለቱን ጥምረት ላለማየት ነበረ ብሩኖ ወደ ክለባችን አርሰናል እንዳይመጣ የሚፈልጉት። ብሩኖ ወደ ክለባችን አርሰናል ከተቀላቀለ ምን እንደሚፈጠር እኔ ልንገራችሁ። በፊት ብዙ ክሊንሺት ነበር አይደል ይዘን የምንወጣው። አሁን የትኛውም ክለብ ከመሃል ሜዳ አያልፍም። በደንብ ኮፒ ሊንክና ሼር እያረካ ድርስላቸው። ይሄ ሁለት እሳት የሆነ ጥምረት መጥቶልሃል ነው መላባጤ። እሳት የሆነ ጥምረት ንገረው በእናትህ አስረግጠ። እየነገርኩ ነው። ብሩኖ ጊማሬሽን አገረጧቸው ብዬ ቪዲዮ ሳልሰራ ታንክስ ጋድ አሁን ዴቪድ ኦርንስቴን ተስማሙ እያለ ነው ማለት ነው። እና እኔ አንዳንዴ ፈጣሪ ወደኛል ለትንሽ ኩል አገረጧቸው ብዬ ልስራ ቪዲዮ አልስራ እያልኩ ነበረ ሳልሰራ። ወይኔ ለማንኛውም ኢትዮጵያ ውስጥ እንግዲህ ስፖርቱ ርድ እንደተዘጋ ይታወቃል። ግን እስቲል እኛ እየተጫወተን እየበላን ነው የውጭ ሀገር ድርጅቶች ላይ ማለት ነው። ቲጂ ቻናሌ ላይ ሁሉም ነገር ቁጭ ብሎላችኋል። ምን ላይ እንደምትጫወቱ እንዴት እንደምትጫወቱ ቲጂ ቻናሌ ዮርዳ 99 ብላችሁ ሰርች ታረጉ ታገኙታላችሁ። ዮርዳ 99 ስትሉ ዮርዳ የሚል ቻናል ከ22 ሺህ በላይ
ተከታይ ያለው ቻናል አሁን ፈራው ማንቸስተር ዩናይትድ ያለ ተፎካካሪ ነበር ዋንጫውን ይበላዋል ብዬ እያሰብኩ የነበረው አሁን አርሰናል ሊፎካከረ ነው ማለት ነው። ተፎካካሪ አለ ይቀላቀለን ይችላል ቪኒን ካመጡ ነው። ግን እስኪ ስለዚህ ዝውውር እናውራ። እኔ ይሄን ዝውውር ማለት ነው ከ10 ነው የምሰጠው ማለት ነው። ከሆነ ከተደረጉት ዝውውሮች ለኔ ምርጡ ዝውውር ይሄ ነው። እኔ እንደናንተ ማጣጣል በፈልግ ቴሌማንስ እንዳጣጣላችሁት በእድሜው እኔም ደግሞ ብሩኖ ጉማሬሽ እድሜውን ያክል ነው አንቢ ማጣጣል ይችላሉ። ግን እሱን እንተውና ሲሪየስ እናውራ። ብሩኖ ጉማሬሽ በጣም የሚገርምና ያበደ ዝውውር ነው ለኔ ማለት ነው። አንዳንድ ምክንያቶችን እና አንደኛውና ዋናው ምክንያት ዴክላን ራይስ የሌለው ነገር ግን ብሩኖ ጉማሬሽ የሚሰጥ ምንድነው የሚለው ትልቁ ጥያቄ ይመስለኛል ማለት ለምሳሌ ከዴክላን ራይስ የምታገኟቸው ፓሶች አሉ በጣም አጫጭር ፐርፌክት የሆኑ ፓሶች ነገር ግን ባክ ፓስ ይበዛዋል ወይ ሳይድ ፓስ ምናምን አጫጭር ፓሶችን የምንመለከታቸው የፐርፌክት ፓሶችን ማለት ላለመሳሳት የሚሞከሩ አይነት ፓሶችን ነው የሚያደርገው እንጂ እንደዚህ ወሳኝ ፓሶች ላይ ብሬኪንግ ፓስ ስሩ ፓስ ምናምን አታገኙም ከዴክላን ራይስ። በተቃራኒው ከጀለስ ግን ረዣዥም ኳሶችን ለአታኪንጎች የሚያደርስ በጣም ጥራት ያላቸው ፓሶችን የሚያደርግ ስንጥቅ ምናምን የሚያደርግ ጥሩ ፓሶችን ታገኛላችሁ ከዴክላን ራይስ በተቃራኒው ማለት። ከዛ ውጭ ለምሳሌ ዴክላን ራይስ ኳሶችን ያሸንፍላል እሱም ማድረግ ይችላል ያ። ከዛ ውጭ ዴክላን ራይስ ቦል ኬሪንጉ በጣም ጸዴ ነው ኳሱን ይዞት ይጓዛል። በተቃራኒው ጀለስ ደግሞ ዲፕ እየገባ ጌሙን መቆጣጠር ይችላል። ያ የኒውካስትል ቡድን ላይ ባይ ፕሬሲንግ የሚጫወተውን የኒውካስትል ቡድን ሙሉ የሚያደራጀው ኳስ የተቀበለ ከተከላካይ ዲፕ እየገባ ያንዳንዱ ኳስ ሲፈልግ ያፈጥነዋል ሲፈልግ ያቀዘቅዟል ሲፈልግ ላጥቂው ባንድ ኳስ ያደርሰዋል ሲፈልግ ደግሞ ወደ መከላከል ተስቦ ጌሙን ያረጋጋዋል ማለት ሶ ጌሙን ኮንትሮል ያደርገዋል ማለት ነው ይቆጣጠራል ከዴክላን ራይስ በተሻለ። ስለዚህ ምን ይፈጠራል ማለት ነው ማጥቃቱንም መከላከሉንም በኩል ታገኛላችሁ ከዴክላን ራይስም ከብሩኖ ጉማሬሽም ሶ በጣም ሃርድ የሆነ አታኪንግም የመከላከልም ቲም ያደርገዋል ብሩኖ ጉማሬሽ። ከዛ በዘለለ ደግሞ የአርቴታ የጥንቃቄና የስጋት የምንለው የፍራቻ ጨዋታ ለምሳሌ ዴክላን ራይስ እየተጎዳም እያየው በሌላ ተጫዋች መቀየር አይችልም ሁለቱንም ቢያንስ በትንሹም ቢሆን ማድረግ የሚችል አንድም ተጫዋች አለ ብሎ ያምን። ስለዚህ ከዚህ በኋላ ግን ብሩኖ ጉማሬሽ የሚባል ተጫዋች አለ ሁለቱንም በጥራት ማከናወን ዴክላን ራይስ ተጎድቶ ማርለም እያለም ሊያሳርፈው የሚያስችለው ጥሩ አቅም ያለው ተጫዋች ስለሆነ በዚህም በጣም ጥሩና አደገኛ ዝውውር ብዬለዋለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ደቅ አድርጉልኝ። ሼር ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ይመቻችሁ።